መልካቾቻችን አሁን የደረሰን ዜና አለ። በሸዋም ምንጃር አረርቲ ቤተክርስቲያን ላይ በደረሰ ናዳ በርካታ ሰዎች መሞታቸውን መረጃዎች ያመለክታሉ። መስመር ላይ የአማራ ፋኖ ብሔራዊ ኃይል የደቡብ አማራ አሳምነው ጽጌ እዝ የህዝብ ግንኙነት ክፍል ኃላፊ አርበኛ አብደላ እንድሪስ ይገኛል። በዛ ቀጠና ያለው የፋኖ ሁኔታ በተመለከተ በየጊዜው መረጃ የሚያቀብለን አመራር ነው። ይህንን ቦታ በቅርበት የሚያውቁና በዛ አካባቢ የሚንቀሳቀሱ በመሆናቸው ስለ ጉዳዩ መረጃ እንዲሰጠን በሚል ደውዬለታለሁ። አብደላ በጣም አመሰግናለሁ። ምንድነው የደረሰው? አመሰግናለሁ መሳይ። እንደምንዳልከው ዛሬ እንግዲህ አመታዊው የማርያም በዓል የሚከበርበት ነው። በተለይም በክርስትና ኦርቶዶክስ ተዋሕዶ እምነት ተከታዮች ዘንድ በስፋት ከሚከበሩ በዓላት አንዱ የመስከረም 21 የማርያም በዓል ነው። ይህም እንግዲህ በዛሬው ዕለት በምንጃር ሸንኮራ ወረዳ አረርቲ ከተማ በሚገኘው የማርያም ቤተክርስቲያን ይከበር ነበር። እሱም እንግዲህ አዲስ ቤተክርስቲያን እየተሰራ ያላለ በዛም ያንን አመታዊ የንግስ በዓል ሊታደሙ የሄዱ ምዕመናን ምናልባትም ያን የግንባታውን ሁነት ለመከታተል እየተሰራ ባለ እንጨት ርብራብ ላይ በሚደረግ እንቅስቃሴ የእንጨት ርብራቡ ተንዶ በርካታ ምዕመናን የአካልና የህይወት ዋጋ ያጡበት ነው። እንግዲህ ለሱም ማለት ነው ለህይወታቸው ላለፈው ቤተሰቦች እና ወገኖች መጽናናትን እንመኛለን። ለተጎዱትም እንደዚሁ ቁስላቸው በቶሎ አገግሞ ወደ ቤተሰባቸው የሚቀላቀሉበት እንዲሆኑ እንመኛለን እና በዚያም እንግዲህ በርካታ ሰዎች የህይወት ዋጋ ከፍለዋል። የአካል ጉዳትም ደርሶባቸዋል። አሁን እስካሁን ባለው መረጃ ምናልባት ተጨማሪ ማጥራት የሚጠበቅብን ሊሆን ይችላል። ያረፉ ወንድምና እህት ምዕመናን ወደ 40 እንደደረሱ ነው ያለን መረጃ። በርካቶችም እንዲሁ የአካል ጉዳት የደረሰባቸው ሰዎች አሉ። ምናልባትም በዚህ አካባቢ ይሄ ተከስቷል። በጣም ነው የምናዝነው። እንደ አማራ ፋኖ ብሔራዊ ኃይል ጥልቅ ሐዘን እንደተሰማን ለመግለጽ ነው። እንዳልከው እኛም እውነቱን በቅርብ ርቀት የምንከታተለው እዛ አካባቢ የምንንቀሳቀሰው የኛ ኃይል ስለሆነ እየተከታተል እንደሆነ ለመግለጽ ነው። በቀጣይም ያለውን የጉዳቱን መጠን እየተከታተል ለማህበረሰቡ መረጃ የምንሰጥ መሆኑን ለመጠቆም ነው። መሳይ አመሰግናለሁ። አርበኛ አብደላ እንደው መንስኤው ምን ሊሆን ይችላል? አንዳንድ ጊዜ ግንባታ ጥራታቸውን ያላሟሉ ተቋራጮች እንዲህ አይነቱን ፕሮጀክቶች ይወስዳሉ። ይሄ ለህይወት አስጊ። ሰሞኑንም በአዲስ አበባ እንደዚሁ ከህንፃ ናዳ ጋር በተያያዘ የሚሞቱ ሰዎች ቁጥር እየጨመረ መጥቷል። እንዲህ አይነቱ ነገር መንስኤው ምንድነው? እንደው ከጥንቃቄ ጉድለት ነው ወይስ ጥራቱን ያልጠበቀ ስራ እየተሰራ ስላለ ነው? ምንድነው የታወቀ ነገር አለ? መልካም መሳይ፣ እንዳልከው አሁን ይሄንን ከጥንቃቄ ነው ወይም ግንባታ ጥራት ነው ብሎ ለማለት ያው ራሱን የቻለ ተገቢ የሆነ ምርመራ ማድረግ የሚጠይቅ ነው የሚሆነው። ማለት አሁን እዚህ ሆኖ ይሄ ነው ለማለት ስለሚያስቸግር ማለት ነው። የሆነ ሆኖ ግን ዝም ብለን ካየነው በተለይም የማህበረሰቡ አመታዊውን የክብረ በዓል ለማድረግ የሄደ ምዕመናን ካለው ጉጉት አንጻር የግንባታ ሁኔታ አይቶ ህሊናውን ወይም ደግሞ ራሱን ለማርካት ሲል ምናልባት አንዳንድ የጥንቃቄ ጉድለቶች ሊኖሩ እንደሚችሉ ይገመታል። ምናልባት የጥራቱን ጉዳይ እንግዲህ እሱን በሂደት በምርመራ ታይቶ የሚወጣ ቢሆን የተሻለ ነው። ዞሮ ዞሮ ግን እንደነዚህ አይነት ነገሮች እንደሚከሰቱ አንተም እንዳልከው የጥራት ሁኔታም ይከሰታል። ምናልባት ይሄ ከእምነት ጋርም ስለሚገናኝ ነው አይደለም ለማለት ያው ተጨማሪ ከሌሎቹ በተለየ ምርመራ ማድረግ የሚጠይቅ ነው የሚሆነው። የሆነ ሆኖ በምንም ይሁን በምን ምዕመናን አመታዊውን የማርያም ክብረ በዓል ለማክበር በሄዱበት እንዲህ አይነት ጉዳት ተከስቷል። የሆነውን ግን በቀጣይ በጥናት ላይ የተመሰረተ በመረጃ ብቻ ሳይሆን በማስረጃ አንተርሶ ለማህበረሰቡ መግለጽ ስለሚያስፈልግ የራሱ የሆነ ጊዜ የሚጠይቅ ነው የሚሆነው። ከዚህ በላይ ብዙ የተለየ ማስረጃ ስላሌለኝ ብዙ ማለት አልችልም። መሳይ፣ ምናልባት እንደው አብደላ በአሁን ሰዓት ያለው ሁኔታ ምን ይመስላል? እንግዲህ የሕክምና ሁኔታ በአጠቃላይ በዓሉንም ለመታደም ሄደው በዚህ ምክንያት እንግዲህ መቀጠል የሚችል አይደለም። ትልቅ አደጋ ነው የደረሰው። እንዲህ አይነቱ ነገር በዚህን ዕለት ላይ መድረሱ እጅግ አስደንጋጭ ነው። በተለያየ መንገድም የሰዎችን ስሜት እየተከታተልኩ ነው። ሀዘናቸውን እየገለጹ ነው ያሉት። እንደው በምን ሁኔታ ላይ ነው ያለው አካባቢ ያለው? እንግዲህ ሕክምናው በቂ የሆነ ነገር አለ? እንደው የቆሰሉትንም ለማከም የሚያስችል በቂ የጤና አገልግሎት እንደዚህ ነገሮች እየተከናወኑ ነው? በቀጠናው እንግዲህ እናንተ በስፋት ትንቀሳቀሳላችሁ። ይህንን በማከናወን ረገድ እንደው ኃላፊነቱን የወሰደው አካል ምን እያደረገ ነው? መልካም መሳይ፣ እንዳልከው እንግዲህ የአመታዊ የማርያም ክብረ በዓል ሲካሄድ
ከሌላው ለየት የሚያደርገው ከመላ ሀገሪቱ የሚመጡ ምዕመናን ናቸው። ከአማራ ክልል ወይም በተለምዶ አማራ ክልል ከሚባለው ብቻ የሚመጡ አይደሉም። ከተለያዩ የሀገሪቱ ክልሎች የብሔር ብሔረሰቦች ጭምር መጥተው ነው እንግዲህ ይሄንን ክብረ በዓል ምዕመናን የሚያከብሩት እና በዛ ላይ እንግዲህ ይሄ ችግር ደርሷል። እንዳልከው አማራ ክልል ደግሞ በብዙ መንገድ የተጎዳ ነው። በተለይ ከሕክምና ተቋማት አንጻር በእጅጉ የተጎዳ ነው። አለፍ ሲልም ከሌሎች የአገዛዙ በሌሎች ቀበሌዎች ወይም ደግሞ አጎራባች ወረዳዎች የሚያደርገው እንቅስቃሴ የሚጎዱበትን የአገዛዙ ወንበር አስጠባቂ መከላከያን በላቸው ሚሊሻ አድማ በታኝ ብቻ ነው ሕክምና የሚከታተሉት። እንግዲህ ምናልባትም እዛ ያለው መጀመሪያ ደረጃ ሆስፒታል ነው። ምናልባት ይህንን በአግባቡ ያደርጋል ተብሎ አይጠበቅም። እንግዲህ እንደ ድል ከተቆጠረ በቅርብ ርቀት የሚገኙ አጎራባች ቦታዎች አሉ፣ እንደ ናዝሬት፣ አዳማ፣ እንደ ሞጆ የመሳሰሉ ስላሉ በዚያ ያደርጉ ካልሆነ በዚህ ላይ ያለው አሁን እንዳልኩ በቂ ነው ልትል አትችልም። አማራ ክልል በብዛት የተጎዳ ስለሆነ እንግዲህ ምንጃር ሸንኮራ ወረዳ ካሉት 31 አካባቢ ቀበሌዎች አንድ እዛች ነው ያለው። እንደ ልብም ተንቀሳቅሶ የሚወጡ የሚገቡበት አይደለም። እዚያም ደግሞ በርካታ የአገዛዙ አካላት ስላሉ ይሄን ሊያስተናግድ የሚችል የኢኩዊፕመንትም ይሁን የሰው ኃይል ይኖራል ተብሎም አይታሰብም። ምናልባት እነኛን እንግዲህ የመጠቀሙ ነገር እንቅስቃሴዎች እንዳሉ ነው መረጃዎችን የሚያሳዩት። የሆነ ሆኖ ግን አሁንም በከፍተኛ ሁኔታ ቁስለኞችንም የማየት እንዲሁም ህይወታቸው ያለፈ ሰማዕታትን ጭምር እነዚህን የማውጣት የማስተካከል ስራ እየተሰራ ነው። ይህንን በተመለከተ አጠቃላይ ዝርዝር የሆነ ነገር ድርጅታችን በቀጣይ በጥናት ላይ ተመስርቶ የሚያወጣ ነው የሚሆነው። ለጊዜው ግን ባለው ርብርብ እየተደረገ በተለይ የጤና ባለሙያዎች መመስገን ይጠበቅባቸዋል። የሚችሉትን ሁሉ እየተደረገ ያለ ነገር እንዳለ ነው መረጃዎች የሚያሳዩት። መሳይ በመጨረሻ አርበኛ አብደላ ይህንን ጉዳይ እንግዲህ ኢትዮጵያውያን እየተከታተሉት ነው እና ድጋፍ ያስፈልጋል። በዚህ ወቅት ላይ ለብዙ ነገሮች የሚሆን የሳንቲም መዋጮ የሚያስፈልግ እንደሆነ ነው የተረዳሁት እና በቀጣይም ይህን ተመለከተ እንደው ዓለም አቀፍ የገንዘብ ማሰባሰብ እንደሚኖር ይጠበቃል። ምክንያቱም የተጎጂ ቤተሰብ አሉ፣ ሌሎች ነገሮች በቤተ ክርስቲያኗ ላይ የደረሰውም ጉዳት አለ። ይህንንም የማስጠገን እና የተጀመረውንም የሚያስጨረስ ኃላፊነት የምዕመናኑ ነውና በዚህ አጋጣሚ ይሄ የገንዘብ ማሰባሰብ መርሃ ግብር በይፋ የሚከፈት ከሆነ እንደምታሳውቁን ተስፋ አደርጋለሁ። እንደው እዚህ ላይ ማለት የሚቻል ነገር ካለ መልካም። መሳይ እንግዲህ አሁን መቼም እንዲህ አይነት ነገሮች ሲከሰቱ ይሄ ትልቅ ነገር ነው። በመንፈሳዊም በለው በሰዋዊም ካየኸው ትልቅ ነገር ነው። ምናልባት በቀጣይ እነዚህን ዝርዝር አሁን ምናልባት አንተ ጋር ከመግባታችን በፊት ከ36 አካባቢ ነበሩ። ምናልባት አንተ ጋር እያወራን እያለ ነው ወደ 40 እንደደረሰ የሚነገረው። ስለዚህ አሁን የመጀመሪያ ስራ የሚሆነው ተጎጂዎችን ተገቢ ሕክምና እንዲያደርጉ እንቅስቃሴ ማድረግ መረባረብ ነው የሚሆነው። ከዛ ቀጣይ ደግሞ ሌሎች ተጨማሪ የሚያስፈልጉትን አንተ የጠቀስካቸውን ማድረግ ያስፈልጋል። ለዚያ ግን ተገቢ የሆነ መረጃዎችን ወደ ማስረጃ መቀየር፣ ከዛ በኋላ ደግሞ እንዴት ይሁን የሚለውን ደግሞ ራሱን የቻለ ግብረ ኃይል እንደሚኖር ተስፋ አደርጋለሁ። በዚያ መሰረት የሚሄዱ ስራዎች ይሄዳሉ። ነገር ግን አሁንም በምዕመናን ስም ተገቢ ያልሆነ የገንዘብ መሰብሰብ፣ ሌላ ምንድነው የስርቆት መቼምኛ ያለመታደር ሆኖ በእንደዚህም እንዳይሸቀጥ እንመክራለን። በቀጣይ ግን ያሉትን ይሁን እዛ ከሚመለከተው አካል ሁሉ ተባብሮ እንደሚሰራ ተስፋ አደርጋለሁ። እስከዚያው ድረስ ግን ካላስፈላጊ ወጪ እያንዳንዱ ማህበረሰብ ምዕመናን ማለት ነው በሀገር ውስጥም በውጭ ያለው ጥንቃቄ ማድረግ ይጠበቅበታል። ይሄንን ግን በተመለከተ ራሱን የቻለ ግብረ ኃይል ተቋቁሞ የራሱን የሚያሳውቅ ይሆናል በሚዲያ ሌላም እንደሚሆንም ተስፋ አለኝ። ስለዚህ እስከዚያው ድረስ ግን ላላስፈላጊ ዝርፊያ እንዳይካሄድ ሰው ጥንቃቄ ማድረግ ይጠበቅበታል። ምክንያቱም ለገሌ በሚል ያልሆነ የገንዘብ ስብሰባና ወደ አልሆነ ቦታ ሄዶ ሌላ የውዝግብ ምንጭ እንዳይሆን ጥንቃቄ በተሞላበት ቀጣይ ቤተክርስቲያኗ እንደምታደርግም ምንም ጥርጥር የለውም። ምዕመናንም የምዕመናን ቤተሰብም የሚመለከተው አካል ሁሉ ይሰራል የሚል ተስፋ አለኝ። ይሄን ነው ማለት የምችለው። መሳይ አመሰግናለሁ። እንግዲህ ያለውን ሁኔታ እንከታተላለን። ገና በሕክምና ላይ ያሉ አደጋ ለህይወት አስጊ በሆነ አደጋ ላይ የሚገኙም እንዳሉ ነው የሰማነው። ቁጥሩ ሊጨምር ይችላል የሚልም ነገር ነው ከአካባቢው የሚወጡ መረጃዎች የሚያሳዩት። እንከታተለዋለን። በዚህ አጋጣሚ ህይወታቸውን ላጡ እንግዲህ ሰላማዊ ረፍትን እንመኛለን። ቤተሰቦቻቸው ላዘኑ፣ በዚህ ለተጎዱ በሙሉ መጽናናትን ነው በዚህ አጋጣሚ የምንመኘው። አርበኛ አብደላ እንድሪስ በጣም ነው ማመሰግነው። እኔም አመሰግናለሁ መሳይ። ሰላም ሁኑ።